የዚህ ቤተ መቅደስ ዋና ጸሐፊ የሆኑት መልአከ ኃይል መምህር በላይ፣ በአውደ ምሕረቱ ላይ የምትገኙ የስብከተ ወንጌል መምህራን፣ የአስተዳደር ሰራተኞች፣ አንጋፋው ዘማሪያችን ዘማሪ ዲያቆን ኤርምያስ፣ የደብሩ የሰንበት ትምህርት ቤት ወጣቶች፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ለመጥምቀ መለኮት ቅዱስ ዮሐንስ የልደት ዓመታዊ መታሰቢያ ዕለት እንኳን አደረሰን አደረሳችሁ። እስኪ እልል በሉና እግዚአብሔርን አመስግኑ። አንድ ማሳሰቢያ ልንገራችሁና ወደ ትምህርት ልግባ። ምዕመናን አሁን ላይ ውድድር የሚባል ነገር አለ። ይሄ ኮምፒቴሽን ወይም ደግሞ ግሎባላይዜሽን የተባለ ዓለም አቀፍ አነጋገር ነው። ገብተን የምንወጣበት ሰዓት አይደለም። ገብተን ወጠን እቺ ቤተክርስቲያን አልጠብቃል። መረጋጋት ይጠይቃል። አሁን 5 ሰዓት ከ10 አካባቢ ነው። 6 ሰዓት ቅዳሴ ይገባል። በዚህ ውስጥ ያለው አጭር ሰዓት ነው። የ20 ደቂቃ ወንጌል ቁማችሁ ባታዳምጡ ከሆነ ክፍተት አለ ማለት ነው። የወጧትና ታቦት ላይ ከ20 ደቂቃ የበለጠ ወንጌል አይኖርም። ስለዚህ ይህንን ቁመን እማንሰማ ከሆነ እንዳንሰማ አዚም የጣለብን ክፍል አለ ማለት ነው እና የካምባዶ ሕዝብ የተረጋጋ ወንጌል የሚያዳምጥ ስለሆነ ይልቁንም ደግሞ እንዲህ ሰማይ ጠቀስ አብያተ ክርስቲያናትን ሰርተን መቆጣጠር ካልቻል የሃይማኖት ወረራው ከባድ። ይችን ካልኳችሁ በቂ ነው። እስኪ የሰማችሁ ልጃችሁ ከባድ ነው። ምን አልኳችሁ? የሃይማኖት በሉ። ምን አልኳችሁ? ጨርሱት። አለቀ። አሁን ወደ ትምህርት ነው የምገባው። አንደኛ ሳሙኤል ምዕራፍ 2 ቁጥር 5 ላይ ነቢዩ ሳሙኤል እነሆ እንዴት እንደተገኘ በሚገልጠው የመጽሐፍ ቅዱስ ክፍል እንዲህ ይለናል። በነገራችን ላይ በመጽሐፍ ቅዱስ 31 ነቢያት አሉ። 16ቱ የጽሑፍ ናቸው፣ 15ቱ የቃል ናቸው። አባቶቻችን በብሉይ ኪዳን የተማሩት የጻፉት የተማሩትን የጻፉ የተነበዩትን የጻፉ ተስፋቸውን የጻፉ ሱባኤያቸውን የጻፉ አሉ። አንዳንዶቹ ደግሞ ተስፋቸውን ሱባኤያቸውን ቃላቸውን በወንድሞቻቸው መጽሐፍ ላይ የተጻፈ አለ። ስለዚህ በዚህ በመጽሐፈ ሳሙኤል ላይ የምናገኘው የሳሙኤል ታሪክ በንጉሱ ዳዊት፣ በነ ሰሎሞን በሌሎቹም አባቶቻችን ተቀምሞና ተቀምሮ የተቀመጠ ታሪክ ነው። ለእኛ ግን ጠቃሚ ነው። ለጊዜው ምን ይላል? ሐና እመ ሳሙኤል ምዕራፍ 1 ቁጥር 10 ላይ ልጅ አልነበራትምና ናሁ ጸጋሁ ለእግዚአብሔር ሴተ ብርያ ለከርስ፣ ልጆች የእግዚአብሔር ስጦታዎች ናቸው ይላል። እውነትም ነው። ልጅ ድንጋይ አይደለም አይፈለጥም፣ ጭቃም አይደለም አይወረወልም፣ እንጨትም አይደለም አይጠረብም። ልጅ የእግዚአብሔር ስጦታ ነው። እስኪ አመስግኑት እግዚአብሔር። የእግዚአብሔር ስጦታ ነው። ስለዚህ ሰጭ የሚችለውን እግዚአብሔርን ባለ አድራሻውን አውቃለች። ብዙ ሰዎች የልጅ ስጦታ ከማን እንደሆነ ሳያውቁ ግራ ይገባሉ። አንዳንዱ ወደ ጠንቋይ፣ አንዳንዱ ወደ ሐኪም፣ አንዳንዱ ወደ ስርማሽ፣ አንዳንዱ ወደ ቅጠል በጣሽ፣ አንዳንዱ ደግሞ ሌላ እያለ ጫማውን ሲበጥስ ጨርቁን ሲቀድ የሚታይ ብዙ ትውልድ አለ። ልጅ የማን ስጦታ ነው? ንገሩኝ። አመስግኑት መድኃኔዓለም። የእሱ ብቻ ነው። ስለዚህ ባለ ድርሻውን አውቃለች ሐና። አንተ ነህ ልጅ የምትሰጠኝ አለችና ጠየቀችው፣ ሰማት፣ ወለደች። ሳሙኤል አለችው። ማን አለችው? የዛሬውን ኤልሳቤጥ ማን አለችው? ሰሙ አዝማዲሃ ወሰማቤታ ይላል ቅዱስ ያሬድ በድጓው። እነሆ 9 ወር ከ5 ቀን
ደብቃው ትኖር ነበረ ኤልሳቤጥ። በ6 ወሯ ቅዱስ ገብርኤል ድንግል ማርያምን ለማሳመን ወናዊ ኤልሳቤጥን ተማስማድኪ አክስትሽ ኤልሳቤጥ ከጸነሰች 6 ወሯ ነው አላት። ስንት ወሯ ነው? 6 ወሯ ነው አላት። ገብርኤል ያየው ምስጢር ብለዋል በተርጉማ። ለምን? እሷ ደብቃ ስለነበረ። ማናት? ኤልሳቤጥ። ምን ስትል? ነቀፌታ የተወገደ ስትል ደብቃ ትኖር ነበርና ድንግል ማርያም ሆይ ከውነኒ ዘትቤለኒ ዘያምር ጊዜ የምትነግረኝን ነገር ይሁንልኝ፣ አንድም ይሆንልኛል ብዬ ለመናገር ወንድ ስለማላቅ እንዴት ይሆናል አለችው። ስትለው አብርሃምንና ሳራን ከብሉይ ኪዳን አመጣ። እሷ ዘመን ላይ ደግሞ ኤልሳቤጥ እኮ አክስትሽ ነቀፌታዋ ተወግዶ 6 ወር ሆኗታል። ለዚያውስ ለእግዚአብሔር ምንም የሚሳነው ነገር አለ ብሎ ሲላት እነሆ የጌታዬ መልእክተኛ እንደ ቃል ይሁንልኝ ስትለው አምላክ በድንግል ማርያም ማኅፀን አደረ። እስኪ አመስግኗት ድንግል ማርያም። አሁን እስከ 6 ወር ማንም አላወቀ። 6 ወር ላይ ግን ማላወቀች ድንግል ማርያም አወቀች ማለት በ6 ወሯ ወተንሳት ማርያም ፍጡነ በውእቱ መዋዕል ወዲያውኑ ወገቧን ታጥቃ ወደ አክስቷ ሄደች። ስለ 3 ነገር፣ አንደኛ ዘካርያስ አፉ ተይዞ ያው ታሟል ተብሏልና ይናገር የነበረው አይናገርም፣ ይሰማ የነበረው አይሰማም፣ ሕመም ነውና ስሜት ነውና እሱን ለመጠየቅ። ሁለተኛው ነገር በ3 ይጸናልና ኤልሳቤጥ የጌታዬ እናት እንድትላት፣ እንደገና ደግሞ እምከርሰ እሙ ሰገደ አዎ ወአንፈራጠ ወልደ መካነ ወልደ ድንግል የሚለው ነውና የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪ የኤልሳቤጥ ለድንግል ማርያም ዮሐንስ ለኢየሱስ አዎ ይሰግድ ዘንድ ወደ ኤልሳቤጥ ስትሄድ የተባለው እውነት ሆኖ ጸንሳ 6 ወር ሆኗት አክስቷን አገኘቻት። እስኪ አመስግኑት መድኃኒዓለም እግዚአብሔር ነው። ይህ ብቻማ አይደለም። እነሆ ኤልሳቤጥ አዞረችና ደግሞ ታሪክ የጌታ እናት አለቻት። የማን እናት? ይህ ብቻ አይደለም። የሚደንቀው በማህፀን ያለው አንፈራጠ ወሰገደ ወልደ መካነ ወልደ ድንግል በማህፀን ያለው በማህፀን ላለው ፍጡሩ ለፈጣሪው ሰገደ። ክብርና ምስጋና ለመድኃኒዓለም ይሁን። ይነግረን። ስለዚህ ሐና ሳሙኤልን ጸንሳ ወለደችው፣ ስሙን ሳሙኤል አለችው። ከዚያ በኋላ 5 ልጆች ወለደ። ስንት ልጆች? አጭር ደቂቃ ስለሆነ ፀሐይ ቢኖርም አዳምጡ ዝምላችሁ። ማን ያስተምረን? ማን ያስተምረን? እግዚአብሔር ያስተምረን። ስንት ልጆች ወለደች አልኳችሁ? ከሳሙኤል በኋላ 5 ወልዳለች። ሳሙኤል ሀብተ መንግስትና ሀብተ ክህነት እነሆ እንደ 2 ተቆጥሮ 7 ልጅ ተወላታል። እስኪ አመስግኑት መድኃኒዓለም። 7 ልጅ። ይሄ ለጊዜው ነው። ለማን? ለሐና ለጊዜው ነው። ፍጻሜው ግን ወደ ዛሬው ታሪክ እንምጣ። መስከረም 26 ቀን ቅዱስ ገብርኤል ወደ ቤተ መቅደስ መጣ። አሁን ወደዚህ ምን ልታረጉ መጣችሁ ብዬ ብላችሁ አንዳንዶቻችሁ ልንሳለን፣ አንዳንዶቻችሁ ልንሰግድ፣ አንዳንዶቻችሁ ልንል፣ አንዳንዶቻችሁ ለስንጻው የገባነውን ቃል ልንሰል፣ አንዳንዶቻችሁ ልናስቀድስ ወዘተ እንደየአመለካከታችሁ ነው የምትናገሩ። እኔ ግን አንድ ነገር ብቻ ነው የምናገረው፣ እናንተ ብዙ ተናገሩ። እየሰማችሁ ነው አይደል? እነሆ ካህኑ ዘካርያስ ተራው ደርሶ ወደ ቤተ መቅደስ ገብቶ እያጠነ ነበርና አዎ እነሆ በቤተ መቅደሱ እያጠነ ባለበት ሰዓት ላይ ቅዱስ ገብርኤል ሄደና በቀኝ በኩል ቆመ። አመስግኖት ይንመላ በቀኝ በኩል ቆመ። አሁን ይህንን ራሱ ቅዱስ ገብርኤል ይመሰክራል። ምን አለ? አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር። በእግዚአብሔር በቀኝ በኩል የምቆመው ገብርኤል ነኝ አለ። ዘካርያስ ቅዱስ ገብርኤልን ሲያየው ደነገጠ። እውነት ነው። መላእክት ሲያዩአቸው ቅዱሳን ይደነግጣሉ። ሙሴ በሲና ተራራ መልአኩን ሲያዩ ደነገጠ ይላል። ሙሴ የዋሁ። እንደገና ኢያሱ ምዕራፍ 5 ላይ ኢያሱ ቅዱስ ሚካኤልን ሲያየው ከጠላት ወገን ከኛ ወገን ብሎ አይቶት ደንግጧል። ቅዱስ ሚካኤል ግን ምን አለው? እነሆ ካንተ ወገንም ከጠላት ወገንም አይደለሁም፣ 5ቱ ነገሥታት እንዳያሸንፉ ልረዳና እንድታሸንፍ ክንድ ልሆንህ መጥቻለሁ አለና አሸናፊነትን አጎናጸፈው። ክብርና ምስጋና ለመድኃኒዓለም። ሌላው በትንቢተ ዳንኤል ምዕራፍ 8 ላይ ዳንኤል ነው። ዳንኤል ቅዱስ ገብርኤልን አየው። ገብርኤል ብሂል ብእሲ ወአምላክ
ማበ እግዚአብሔር ዘተፈነወ እነሆ ይላል ሰው የሚመስል ፊቴ ላይ ቆመ አለ። ደነገጥኩኝ አለ። ቀረበ መጣ፣ ወደቅኩኝ አለ። አነሳኝ፣ በፊቱ አቆመኝ። ቅዱስ ገብርኤል በፊቱ ያቆማችሁ። አስተውሉ። ግን ምን እያለሁ አለ? ፈርቻለሁ አለ። ይሄ ምናፍቃን ምናልባት ሁሉም ኦርቶዶክስ ለማለት ይከብዳል። እየሰማችሁ ነው አይደል? እዚህ ያለችው ጥቅስ ምን ይላል መሰላችሁ? ገብርኤል ሲመጣ ዳንኤል እኮ የሰገደው ፈርቶ ደንግጦ ነው እንጂ አምኖበት አይደለም አልሰገደው ይላል። ዋናው ግን መስገዱ ነው አይደለ? መፍራትማ እንኳን ለመላክ አባቶቻችንን ፍሩ ተብሏል እኮ። መንፈሳዊ ፍርሃት አባቶች ሻሽ ጠምጥመው ካባ ለብሰው መስቀል ይዘው ሲመጡ ብድግ ማለት መንፈሳዊ ፍርሃት። እናት አባት ከውጭ ሲመጡ ብድግ ብሎ እንኳን አባዬ ደህና መጣ፣ እማዬ ደህና መጣ። ይሄ የቀረው ትውልድ ያው ይህን አያውቀው። ይህ ቀርቷላ። አባቱ ሲመጣ እግሩን ዘርግቶ የሚቀመጥ ልጅ፣ እናቱ ስትመጣ ሶፋውን ይዛ አንቃ ቁጭ የምትል ልጅ በተወለደበት ዘመን አክብሮት ሊነገር እንዴት ይችላል? አጥፍተን ነው የለም ወይ? እንደው አሁንም የሰዓት የላ ለመውሰድ እንጂ እንደው ልጆቻችሁ ስትመጡ የሚነሱ የስንቶቻችሁ ነብይ ነው? ስንት ሰው ይኖራል? እማዬን አባዬ ማን ነው? እማዬ አባዬ የሚል ማን ይኖራል? አባቷ መላኩ ከሆነ ጎረቤትም አቶ መላኩ ይላል። ልጅቱም ደግሞ መላኩ ነው የምትለው እኮ አባዬ አትልም እኮ። የሚደንቀው ነገር እኮ ይሄ አይደለም ይደንቃችሁ። ነገ አባት ሲሞት እኮ አባዬ አባዬ እያለች የምትቀብር ልጅ አትገኝም። እማዬ እማዬ እያለች የምትቀብር ልጅ አትገኝም። አላስተማርናቸውም፣ አልነገርናቸውም። ጎረቤት እንደዚህ ብሎ ይጠራል። አዎ እድር እንደዚህ ብሎ ይጠራል። አንቺ ግን እማዬ ነው ማለት ያለብሽ፣ አንተ ግን አባዬ ነው ማለት ያለብህ ብለን አላስተማርናቸውም፣ አልነገርናቸውም። እየሰማችሁ ነው አይደል? የኛ ችግር ነው። አስተውሉ። ይህን ችግር መድኃኒዓለም ያስወግድልን። ስለዚህ ቅዱስ ገብርኤል ሲመጣ ዳንኤል ደነገጠ ነው። ዘካርያስ ደነገጠ። ወደ እንጠቅለው ሲደነግጥ ምን አለው ቅዱስ ገብርኤል? አትፍራ፣ አትደንግጥ፣ ይልቁንም ደስ ይበልህ። አመስግኖት ቅዱስ ገብርኤል ደስ ይበልህ። አሁን ደስ ይበልህ ለመባል ደስታውን ማወቅ ያስፈልጋል አይደል? አያስፈልግም? አሁን ያስፈልግ ደስ ይበልህ ምን አሁን በዚህ ሰሞን በመንፈሳዊውም በሳይንሳዊው ምርቃት አለ። ልጅሽን አስመርቀሻል፣ ልጆቻችን ተመርቀዋል። ያጋራል። የመልካም በእኛም በሁለቱም ስላለ ማለት ነው። ግን ያስፈልጋል የምስራች ምስር ብላ ምስር ብይ ለማለት ምስራቹ ያስፈልጋል ማለት ነው። አትደንግጥ፣ አትፍራ፣ ይልቁንም ደስ ይበልህ አለው። ዝም አለ። ኤልሳቤጥ ብእሲትከ ትወልድ ለከ ወልደ ወትሰምዮ ስሞ ዮሐንስ። እነሆ ኤልሳቤጥ ሚስትህ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ዮሐንስ ማለት ፍስሐ ወሐሴት፣ ምሕረት፣ ልዕልና፣ ይቅርታ፣ በጎነት፣ ደግነት፣ ቸርነት ማለት ነው። 5500 ዘመን ተቋርጦ የነበረው ይህ ሁሉ አገልግሎት በዮሐንስ ወደ ምድር ይወርዳል። ክብርና ምስጋና ለመድኃኒዓለም ይጥራና ይሄ ቅዱስ ገብርኤል ንግግር ነው። የዘካርያስን ደግሞ ነው ምን ይላል? እኔ ሸምግያለሁ፣ ሚስቴም አርጅታለች፣ የመውለድ ምልክትም ተቋርጧል። እንዴት ሊሆን ይችላል አለ። አሁን ወደ ቅዱስ ገብርኤል እንምጣ። ጥያቄና መልስ ስለሆነ ቅዱስ ገብርኤል ደግሞ ምን አለ? እነሆ እግዚአብሔር ስለፈቀደ ሕፃኑ ይጸነሳል፣ ይወለዳል፣ ስሙንም ዮሐንስ ትለዋለህ። ደግሞ እኮ ነው። ነገር ግን ይሁንልኝ፣ ይደረግልኝ፣ ለብዙ ጊዜ ያጣሁት ሚስቴም ነቀፌታ፣ አትወልድ፣ አታጠባ፣ አታዝል እየተባለች እየተነቀፈች በቅሎ ናት እንዴ? ደረቅ እንጨት ናት እንዴ? ድንጋይ ናት እንዴ? እያሉ አሰቃይተዋት ነቀፌታ ተቀምጦባት ነበርና ያንን ያስወገደ እግዚአብሔር ይመስገን ማለት ሲገባ ሁለት ምክንያቶችን ፈጥረሃል። ያንተን እርጅና የእሷን ደግሞ የመውለድ ምልክት መቋረጥ አምጥተሃል። እነሆ ሕፃኑ ይወለዳል፣ እስከሚወለድ ግን አብግዳ ይሆናል። ሕፃኑ ተጸነሰ። እነሆ በ6 ወሯ ኤልሳቤጥ እመቤታችን ሰማች፣ ሄዳች አገኘቻት። እመቤታችን በኤልሳቤጥ ቤት 3 ወር ቆየች። ስንት ወር ንገሪ? ስንት ወር? አጠቃላይ ስንት ይሆናል? 9 ወር ሲሆናት ኤልሳቤጥ እመቤታችን በማኅፀኗ ያለው አምላክ ስለሆነ አዋላጅም ስላይደለች ጥበበ እግዚአብሔርም ስላለበት ለመውለድ ኤልሳቤጥ አክስቷ 5 ቀን ሲቀራት እመቤታችን
ወደ ቤቷ ተመለሰች። ከ5 ቀን በኋላ በዛሬው ዕለት ኤልሳቤጥ ዮሐንስ መጥምቅን ወለደችው። 1 ሲሆን 7 ልበሉና መስሉት ይሄ ነው የተነገረው። እስመ መካን ወለደት 7 እነሆ ወለዱ የተባሉት ሲጨነቁና ሲቸገሩ ልጅ የላትም የተቸገረችው ኤልሳቤጥ 1 ሲሆን 7 ክብር ያለውን ልጅ ወለደች። ቁጠሩ፣ አመስግኑ። አልተርከውም ታሪኩን ዝም ብዬ ነው የምነግራችሁ። 1ኛ ድንግል፣ 2ኛ ጻድቅ፣ 3ኛ ባህታዊ፣ 4ኛ መምህር፣ 5ኛ ነቢይ፣ 6ኛ ካህን፣ 7ኛ ሰማዕት። ሲያመስግኑት መድኃኔዓለም ይህን ልጅ ወለደ። እጃችሁን ከፍ አድርጉ። መካኗ በሉ። ስንት ወለደች? ስንት ወለደች? ልጁ ግን ስንት ነው? ስንት ነው? ክብሩ ግን ስንት ነው? 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አሉ ማለት አይደል እንዴ? 50 ሌባ ቢወለድ ምን ያደርጋል? አገር ሻጭ ምን ያደርጋል? ሃይማኖት ለዋጭ ቀራዋጭ ምን ያደርጋል? ስለዚህ 1 ሆኖ 7 ክብር ያለው ዮሐንስ መጥምቅ በዛሬው ቀን ተወለደ። ዮሐንስ ዝም ብላችሁ አድምጡ። ያው ሰዓት የለም። እዚህ ጋር ደቂቃ እያስተማርካለሁ እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ነው። ትንሽ ደቂቃ ናት የቀረችኝ። ተዋሉ ነው ብላችሁ እዚህ ጋር ሰዓት ሲያልቅ አቋርጣለሁ። ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር ነው። ማን ተወለደ? በ8ኛው ቀን ቅድም ስመላለሙ ላይ ሊቃውንቱ እንደተናገሩት ሰሙ አዝማዲሃ ወሰባቤታ። አው 9 ወር ከ5 ቀን ተደብቆ የነበረው ምስጢሯ ስትወልድ ግን ሁሉም አወቀው። ክብርና ምስጋና ለመድኃኒዓለም። ሰሙ ሁሉም። አው በቅርብ ያሉትም በሩቅ ያሉትም ሰሙ አዝማዲሃ፣ የሥጋ ዘመዶቿ፣ አው የሩቅ ወገኖቿ ጭንቀታቸው፣ ችግራቸው የሆኑ እሷ ባለመጽነሷ ምነው አንድ ቀን እግዚአብሔር ባሰባት እያሉ ሲጨነቁ የነበሩ ሰሙና እንደዚህ መጡና ለ8 ቀን ግቢውን አጣበቡት። ለስንት ቀን? ለ8 ቀን። በ8ኛው ቀን እንግዲህ ዓለማዊ ስም የሚወጣው እንደምታውቁት በለው ተወው አይደል? መልአኩ አለለ ከሪ ምን ነው? በስንት ቀን ነው? በ8 ቀን። የቤተ ክርስቲያን ስም ግን በ40 ቀንና በ80 ቀን። እየሰማችሁ ነው አይደል? የሚጠፋው ስም በ8 ቀን ነው የሚወጣው። ዘላለማዊው የማይጠፋው ስም ደግሞ የወንዶች በ40 ቀን የሴቶች በ80 ቀን ነው የሚወጣው። በ40ኛው ቀን ማነው? በ8ኛው ቀን እነሆ ወገኖቿ የልጅሽ ስም ማን ይባል? በኋላ ዝም አለችና ዮሐንስ እንደምታውቁት አፉ ተይዟል 9 ወር ከ5 ቀን እያቸዋለሁ። ብራናና ብዕር ቀለም እየበጠበጡ የሚፈልገውን ሀሳብ ይቀበሉት ነበር። በእኛ ዘመንም አለ። አዎ ትምህርት ቤቶችም አሉ፣ እንደዚህ ላሉ ትምህርት ቤቶችም አሉ፣ ኮሌጆችም አሉ። እና ነግሯት ነበረ። መልአኩ መጥቶ ወንድ ልጅ ጸንሳለች ኤልሳቤጥ፣ እነሆ ስሙንም ዮሐንስ ትለዋለህ፣ ደስታ ፍስሐ በቤት ይገባል ብሎኛልና እኔ ባልናገር ስሙን ዮሐንስ ነው ይሉናል። ጥበበ እግዚአብሔር። በኋላ ዘካርያስ ይባል አሏት ወገኖቿ። ያው ሄሮድስ ዘካርያስ ዮሐንስ ይባል ስለነበረ ነው ዮሐንስ ይባል እንጂ ቅድም እንግዲህ እዚህ ላይ ዮሐንስ ይባልልኝ ይሰመይ ያለችው እሷ አላውጣ ማለት ነው። እዚያ ላይ ግን ዮሐንስ ይሰመይ ስሙ። አዎ ስሙ ዮሐንስ ይባላል አለ። ይሰመይ ብሎ ቅዱስ ገብርኤል ተናገረ። እዚህ ድጓው ላይ ደግሞ ኤልሳቤጥ ዮሐንስ ይባልልኝ አለችና የድጓ ሊቃውንት እንደሚናገሩት አስቀመጠች። አሁን አልተግባቡ። ከዚህ ሁሉ ለባለ ድርሻው እንስጥ ተባለና አፉ ቢያዝ ጆሮ ቢያዝ እንደሚታወቀው አፍና ጆሮ አንድ ናቸው። አፍ ዝም ካለ ጆሮ ዝም ነው። እየሰማችሁ ነው አይደል? አዎ ጆሮ ተናጋሪ አዳማጭ ነው። አዎ አፍ ከተያዘ ሁለቱም ነው። ይህን ማወቅ ያስፈልጋል። አሁን ባይናገርም ይጽፋልና ብዕር ቀርጸን ብራና ዳምጠን ቀለም በጥብጠን
በበሬ ቀንድ አድርገን ሸምበቆውን ቀርጸን እንስጠውና ይጻፋል። እስኪ ሁላችሁም ተናገሩ። ዮሐንስ በሉ። ይሰመይ ስሙ። ይሄ 10 ነው ፊደሉ ቁጥሩ። ፊደሉ 10 ነው። 10ቱ ቃላተ ኦሪትን ጽላቱ ላይ እዚህ ጽላት ላይ ያለው ያስረግም 10ውን ሕግ የሚያስፈጽምና ይልቁንም የክርስቶስን ፍጹም አምላክነት የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ ነቢይ መሆኑን ለማመልከት 10 ፊደሎች 10 ቃላትን ሕግ ትእዛዝ የተባሉ ናቸው። ሙሴ በሲና ተራራ የተረከባቸው ዳራ 1 ቀን ሕግ ትእዛዝ ስራ የተቀበላቸው ሕጎች ናቸው። እነዚህ ማለት በማቴዎስ 5 ላይ ትልፍ አሐቲ ቃል እሞሪት ወእምነቢያት ከኦሪትና ከነቢያት አንዷ ቃል ከምትጎል የሰማይና የምድር ማለት ይቀላል። ማለት 10 ሕጎች ይመጻይኩ ሳሮሙ ለኦሪት ወለነቢያት አላ ከመፈጽሞሙ ልፈጽማቸው እንጂ ልሽራቸው አልመጣሁም ብሏልና 10ሩን ሕግ እግዚአብሔር ከኔ በኋላ የሚመጣው ከኔ በፊት የነበረ ሊፈጽም ይመጣል አለና አስቀድሞ ተናገረ። ስሙ ዮሐንስ ተባለ ነው ብላችሁ አመስግኑት። መድኃኒዓለም ዮሐንስ ተባለ። እሺ ወደ መጠቅለያው ስንመጣ ዮሐንስ አምላኩን ያጠመቀ ነው። ማንን ያጠመቀ ነው? ንገሩኝ። ማንን ያጠመቀ ነው? ያጠመቀ ነው። ማጥመቅ ብቻ አይደለም። ዮሐንስ ካህን ነው። በክህነቱ ሰማይ ተከፍቶ ምስጢር ያየ ነው። አመስግኑት መድኃኒዓለም። አንደኛ ሰማይ ተከፍቶ አሁን የሚከፈትና የሚገጠም ሰማይ ስላለ አይደለም። የዮሐንስ ልዕልና ምስጢር ከዮሐንስ የተደበቀ ምንም ምስጢር እንደሌለ ለመታወቅ ነው። አንደኛ ይሄ ነው የሚቀድመው ክህነቱ ነው። ሁለተኛ እነሆ የዮሐንስን ስም ዮሐንስ ብሎ ሲጽፍ ዘካርያስ ከሰተ አፉሁ ወልሳኑ ነበበ አይቆቶ ወባረኮ ለእግዚአብሔር። የልጁን ስም ሲጽፍና ሲያወጣ የአባቱ አንደበት ተከፈተ፣ ልሳኑም ተናገረ። አመስግኑት መድኃኒዓለም ላይ ያሉ። እሺ እንውሰደው። ታምረኛ ነው። ሲጸነስ የአባቱን አፍ ዘጋ፣ ሲወለድ የአባቱን አፍ ከፈተ። ክብርና ምስጋና ለመድኃኒዓለም። ይህን ይነግረናል። ይገርማችኋል ምዕመናን፣ ላለማስፋት እንጂ እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት ቅዱሳን ሁሉ ስትፈትሿቸው እነ ቅድስት አርሴማ እነዚህ ቅዱሳን ስትፈትሿቸው ሲወለዱ የቤተሰቦቻቸውን ችግር የፈቱ የከፈቱ ናቸው። የሥራ መስክ ባዶውን ቤት በበረከት እየሞሉ በበረከት ልጅ ያልነበራቸው የልጅ በረከት፣ ምክንያቱም ልጅ ሀብት ስለሆነ ማለት ነው። ስለዚህ የአባቱን አፍ ዘጋ፣ ከፈተ። ሌላው ነዋ በጉ ለእግዚአብሔር ዘያትታትያት አለ። 5500 ዘመን ጨልሞ የነበረውን ጨለማ በብርሃን የሚተካ ተዘግቶ የነበረውን ፍቅርና ሰላም የሚከፍት የአባቱን አፍ ብቻ ነው የሚከፈተው። ወዳጅ 5500 ዘመን ተዘግቶ የነበረውን ፍቅርና ልዕልና የሚከፍት እነሆ አምላክ መጣ ብሎ መሰከረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ አመስግኖት ይህንን ሰማይ ተናገረ። ምን ብሎ ነዋ በጉ ለእግዚአብሔር ዘያትታትያት አለ። እነሆ የዓለሙን ኃጢአት የሚያስወግድ የቀራንዮ በግ አለና መሰከረ ዮሐንስ። ይህ ብቻ አይደለም ዮሐንስ፣ ይህ ብቻ አይደለም። የእናቱንም ችግር ፈታ፣ ነቀፌታዋን አስወገደ። የአባቱን ችግር ፈታ። አባቱ ደግሞ ምን አለ? ይትባረክ እግዚአብሔር ዘተሳለን አለ። ይቅር ያለ የአባቶቻችን አምላክ ትናንትና 600,000 እስራኤላውያንን የኤርትራን ባህር ከፍሎ ደቂቀ እስራኤል አደው በእግር በደረቅ ሲሻገሩ አይተናል። 3 ወጣቶች እሳቱን ውሃ አድርጎላቸው በእግራቸው ሲሻገሩ አይተናል። ቂርቆስና ኢየሉጣ በፈላ ውሃ ሲሻገሩ አይተናል። ዛሬ ደግሞ የኔ ባለቤት ልጅ ወልዳ ስታጠባ አየሁኝ። ዛሬ ደግሞ የተያዘው አፌ የተናገረ ይህን ምሕረቱን አየሁኝ አለና ይህን ያደረገ ይመስገን አለና መስግነው አመሰገኑት እግዚአብሔር። ሁለቱም አንዱ አመሰገኑ። እስመ መካን ወለደት 7 አትወልድም የተባለችው ወለደች፣ ወለደች የተባለችው ተጠማች ተራበች። ደብረ ድልና ቅድስት አርሴማ ቤተ ክርስቲያን፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ራኤል ቤተ ክርስቲያን አይሰራም ተብሎ የተወራበት ይህን የመሰለ ህንፃ
7 የወለደ ተሰራበት። እስኪ አመስግኑት መድኃኒዓለም 7 የወለደ ድገሙና መስግኑት። ይበቃናል። ድገሙ። እነሆ አምላኩን ያጠመቀ በአምላኩ ላይ እጁን የዘረጋ ሰማይ ተከፍቶ ያየ አዎ እኔ ሶለ ሄሮድስ ይብላ መሃላሁ እነሆ ሄሮድስን የነቀፈ